እስማማለሁ ወይም ደግሞ ተስማምቻለሁ ለማለት ነው ይባላል። I am agree ይባላል። ይባላል ብትይ ኖሮ አባርሽ ተምረሽ ነው ይልልሽ። ቪዲዮ መቅረጽ ምናምን ይመስልሻል? ቪዲዮ መቅረጽ ነው ብሩኬ ምናምን እየተቀለለ ምናምን አንድ ቀን እናወጣዋለን ብሩኬን። ግን እንዴት ነው? አድካሚ ነው ይመስላል። ቲቪውን ክፈተው እስቲ ምናምን ለማለት ኦፕን ዘ ቲቪ ይላል። ኦፕን ዘ ቲቪ Open the TV ነው የሚሉት። So where are you going after this class? To eat, of course. Okay, I'm so hungry. So she's hungry, okay? And she's also angry, okay? I'm going to work on it. Calm down. መፈንከት ነው። ሃይ እንዴት ናችሁ የማይ እንግሊሽ ቤተሰቦች? we're back with ቃል today። ያው እንግዲህ በጣም ስንሰራቸው የነበሩት ቪዲዮዎች እንደወደዳችኋቸው ኮመንት ሴክሽን ላይ በጣም አስቀምጣችሁልናል። ዛሬ አሪፍዬ ክላስ ኮመን ሚስቴክስ አብዛኛው አበሻ አብዛኛው ኢትዮጵያ የሚሰራቸው የእንግሊዘኛ ስህተቶች ላይ አንድ 10ን እናያለን ማለት ነው። ይሄ ቪዲዮ ፓርት 2 አለው። ሌላም ሰው እንቀጥልበታለን ማለት ነው። ሌላ ቪዲዮ እንቀጥልበታለን። ዛሬ ግን I will just tell you like አብዛኛውን ጊዜ እነሱ የሚሰራቸውን ስህተቶች አንቺ ደግሞ በትክክለኛው የነገርሽኝ ሪዝን እናመጣላችኋለን። that means ለምንድን ነው እንደዚህ የማይባለው የሚለውን ነገር we have to tell them ማለት ነው። alright የመጀመሪያው አብዛኞቹ ተማሪዎቼ like ተስማምቻለሁ በለኝ ወይም ደግሞ እስማማለሁ በለኝ እስቲ ብዬ ስጠይቃቸው they say I am agree ነው የሚሉት። I am agree. Yes, I am agree. ብዙ ጊዜ የሚሉት I am agree. I'm agree. እስማማለሁ ወይም ደግሞ ተስማምቻለሁ ለማለት ነው ይባላል። I am agree ይባላል። ይባላል ብትይ ኖሮ አባርሽ ተምረሽ ነው ይልልሽ። ስለዚህ I am agree ሳይሆን instead we can say I agree. I agree ነው የሚባለው አይደል? So I am agree. ምንም አትሰራም እዛ ጋር። ስለዚህ I agree ይሆናል ማለት ነው። I agree with you, right? I agree with the like with the ideas that you raised, you mentioned or something አይደል? ስለዚህ እስማማለሁ ወይም ደግሞ ተስማምቻለሁ የሚለው I agree የሚለው ነው እንጂ I am agree የሚባል ነገር የለም። እሺ ተረድቻለሁ ምናምን ለማለት ደግሞ ሲፈልጉ I am understand ይላሉ። ይሄ ደግሞ በጣም ብዙዎቹ ማለት ነው ያሰለችው ይባል። I understand. So ከገባኩ continuous መሆን so like ing ደግሞ እነዚህኞቹ ደግሞ ስለማይወስዱ so you have to say I am understand ሳይሆን understand አይደል? understand. Okay so ስለተረድቻለሁ like ገብቶኛል የሚለው ሌላ ከፈለጉ አጋችሁ ምናምን I got it ምናምን ማለት ይችላሉ ነው። ሌላኛው ደግሞ በጣም ደብሮኛል ለማለት ሲፈልጉ I am boring ነው የሚሉት ብዙዎቹ ተማሪዎች። ደባሪ ነኝ ነው የሚሉት። እሱ ነው አይደል? I'm boring ማለት ደባሪ ነኝ እንጂ ደብሮኛል ማለት አይሆንም። ስለዚህ ልክ ስለራሳቸው አይደል ሲያወሩ ለምሳሌ ደክሞኛል is I am tired አይደል? and like ደንግጫለሁ ምናምን is like I'm shocked አይደል? am መኖሩ አይደለም እዚህ ጋር እንደቀደሞቹ አይደለም። ይሄኛው ግን I am boring ካለ አንድ ተማሪ ምን እያለ ነው? እኔ ደባሪ ነኝ እያለ ነው። ስለዚህ ምን መሆን አለበት? I'm bored አይደል? I'm bored BORED አድርጋችሁ I'm bored የሚለውን ተጠቀሙ። ደንግጫለሁ I'm shocked፣ ደክሞኛል I'm tired አይደል? አድካሚ ነው ወይ ደግሞ አስደንጋጭ ነው ወይም ደግሞ ደባሪ ነው የሚለውን ለመግለጽ ግን ing መጠቀም ይችላሉ። ለምሳሌ it's tiring አይደል? ለምሳሌ do you think teaching is tiring? ይመስልሻል ማስተማር? Yes it is. Alright so teaching is tiring. ቪዲዮ መቅረጽ ምናምን ይመስልሻል? ቪዲዮ መቅረጽ እግሩን ሰቅሎ ምናምን አይደል? ብሩኬ ምናምን እየተቀለለ ምናምን አንድ ቀን እናወጣዋለን ብሩኬን። ግን እንዴት ነው? አድካሚ ነው ይመስላል። ግባት like ይሄ ብቻ አይደለም አይደል? recording plus editing ምናምን አይደል? it's very tiring ነው የሚባለው። እሺ ስለዚህ ቦሪንግ ሊሉት የሚችሉት ነገር ምንድነው? የሚያዩትን ነገር ወይ ደግሞ የሆነ ነገር ለምሳሌ ፊልም እያዩ ፊልሙ ደባሪ ከሆነ the movie is boring ማለት ይችላሉ። እንደዛ ብላችሁ ነው። እሺ እጅ ነው በጣም funny one like ቲቪውን ክፈተው እስቲ ምናምን ለማለት open the TV ይላል። open the TV እንደዛ አይደል? በር ነው እንዴ ቲቪ? አላቅ ይዘው ምናምን open the TV ነው የሚሉት። ለመክፈት ግን turn on the TV አጥፋው ሲሆን close the TV የሚሉም አሉ። ስለዚህ turn off አይደል? switch on switch off right? turn on turn off። ስለዚህ turn የሚለውን ግን በደንብ ቢጠቀሙ ጥሩ ነው። ስለዚህ ቴሌቪዥኑን turn the volume up አይደል? turn the volume down ድምጹን ቀንሰው turn the volume down turn the volume up ደግሞ ጨምረው ነው። ቴሌቪዥኑን አብራው turn on TV አይደል? and አጥፋው ደግሞ turn off the TV. turn off the TV ማለት አለባችሁ። እቺን በደንብ ያዙ። እሺ ሌላው ደግሞ ስህተት ሰርቻለሁ ምናምን ሲሉ I did a mistake ይላሉ። እቺን ብዙ ጊዜ የሚሏት ሚስቴክ ስለሆነች እናግዛቸው። make made ይበልጣል። so make mistake ነው የሚባለው። ስለዚህ I made
a mistake ቢሉት ልክ ይሆናል አይደል? I made a mistake. ሲሆን አክሽን ነገር ነው። action ነው so something like that. so ስለዚህ they have to say I made a mistake አይደል? need እቺን ብዙ ጊዜ ሰምተሻት አታውቂም? ፈረንጅ ሲያዩ የታክሲ ረዳቶች ምናምን hey where are you go የሚሏት እቺ በጣም ሁሉ ጊዜ የሚሏት ናት። where are you go የምትባል እንግሊዘኛ አለች በጣም የተለመደች ነው። where are you go ስለዚህ እቺም ስተት ናት። ምን ይበሏት are ምናምን ስላለው verb to be is are ሲሆን okay where are you going ብትሉት አሪፍ ይሆናል ነው አይደል? where are you going okay so where are you going after this class? To eat, of course. Okay, I'm so hungry. So she's hungry, okay, and she's also angry, okay. Good. Where are you go ሳይሆን where are you going ቢሆን ጥሩ ነው። እሺ ሌላኛው በጣም ስለይ እናቴ በቃ like ምግቧ በጣም ይጣፍጣል ምናምንና she's a good cooker ይላል። she's a good cooker የሚለው ጥሩ አብሳይ ናት አሪፍ ናት ምናምን ለማለት ሼፍ የምንለው it's more of professional አይደል? ፕሮፌሽናል ሲሆኑ ምናምን አሪፍ አብሳይ ናት ጎበዝ አብሳይ ናት ለማለት ኩከር አትበሉ። ኩከር ማብሰያው ነው ይሄ መቀቀያው ምናምን ነው። ስለዚህ they have to say a good cook. she's a good cook አይደል? she's a good cook ብትሉት ነው ጥሩ እንጂ she's a good cooker እንዳትሉ። all right the next one እቺም ታስቀኛለች። he married her by force ይላል። he married her by force በቃ በአስገድዶ ነው በግድ ነው ያገባት ምናምን ለማለት ነው። okay so ስለዚህ እቺኛዋን he married her like እንደዚህ የሚሰሩ አሉ። I think ብሩኬም እንደዛ ይሰራል መሰለኝ። ብሩኬ እንደዛ ነው። he forced her ምን ይበሉት to marry him አይደል? he forced her to marry him like አስገድዳት okay like እንድታገባ አስገድዶ ማግባት መድፈር አይደል? አስገድዶ ማግባት። እሺ I am remembering him I am remembering you ምናምን ይላል። remembering ስለዚህ እቺኛዋን ስተት ደግሞ በምን ያርማት? remember አይደል? I remember you ብቻ ቢሆን I am ሳይሆን I remember you I remember him okay because እነዚህ remember forget እነዚህኞቹ ነገሮች ing አይሰሩም አይደል? so know like understand okay I am knowing you I'm understanding you ምናምን የሚባል እንግሊዘኛ የለም። እሺ so you have to use I remember him or I remember you so ቆንጆ ስንት ላይ ደርሰናል መሰለኝ? 9ኛ ላይ ሄደናል። 10ኛውን እንምጣ። ብዙ ጊዜ የሚሰሩት ስህተት ደግሞ ምን አለ መሰለኝ? every time they put like a verb to be is are እያስገቡ ማለት ነው። okay ለምሳሌ ወደ ስራ ሊሄድ ነው ወደ ስራ ሄዳሉ ሰው I'm go to school I'm go to work ምናምን ይላሉ። she's go to ምናምን ይላሉ። okay she's drink coffee ምናምን ይላሉ። so ብዙ ጊዜ የጀማሪ ተማሪዎች common mistake ነው። so ስለዚህ ይሄንን are ከገባ next time word ላይ ing መግባት አለበት። ወደ ስራ እየሄድኩ ነው is like I'm going to work ይሁን ስራ እሄዳለሁ ግን I'm go to work እንዳትሉ all right I'm go to work መፈንከት ነው መፈንከት ነው። ስለዚህ ምንድን ማለት ያለባችሁ I go to work ወይ ደግሞ I am going to work እየሄድኩ ነው ወይም ደግሞ ስራ እሄዳለሁ ሰው ስለዚህ they don't have to say ለምሳሌ I am come to school ምናምን ሳይሆን I come to school now I'm coming to school right I am ካላችሁበት ing ጨምሩበት እያልን ነው ማለት ነው right so ይሄ ነገር በጣም ይቀጥል common mistake የኛም ችግር ነው የምትሉ ከሆነ comment section ላይ አድርጉልን። don't forget to follow share and subscribe ማድረጋችሁን and we'll come up with many more videos we love you